ጅቡቲ 23200 ስኩዌር ኪሎ ሜትር የምትሰፋ የ1.1 ሚሊዮን ዜጎች ሀገር ናት። 90% መሬቷ ጭው ያለ በረሃ ነው። ዓለማችን ላይ እጅግ ሞቃታማ ከሚባሉት ሀገራት አንዷ ስትሆን ከአፍሪካ ከባህር ጠለል በታች 155 ሜትር ዝቅ የምትል ዝቅተኛዋ ሀገር ናት። ዓለማችን ላይ እጅግ ጨዋማ ውሃ ያላት ሀገር ማነች ከተባሉ ጅቡቲ ነው መልሱ። ሌክ አሳል ይባላል። በውስጡ ከሙት ባህርም በላይ ከፍተኛ መጠን ያለው ጨው የያዘ ሐይቅ ነው። ጅቡቲ በተፈጥሮ የታደለችም የተበደለችም ሀገር ናት። የታደለች ያስባላት ጂኦግራፊ አቀማመጧ ነው። ቀደም ብለን እንዳየነው ጅቡቲ የዓለማችን ከ10 እስከ 14 ከመቶ ጠቅላላ ንግድ የሚቀላጠፍበት ወሳኙ የባህር መተላለፊያ በአበል መንደብ አጠገብ የምትገኝ ሀገር ናት። ዕድሜ ለዚህ አቀማመጧ ይሁንና መሬቷን እያከራየች በዓመት ብዙ 100 ሚሊዮን ዶላሮችን ታፍሳለች። ጅቡቲ ግን በተፈጥሮ የተበደለች ሀገርም ናት። የምትጠጣውን ውሃ በሀገር ውስጥ ለማግኘት ከፈለገች ለምሳሌ ጉድጓድ ቆፍራ የከርሰ ምድር ውሃ ማውጣት ወይም ከባህር ጨልፋ ጨውን ከውሃ መለየት፣ ካልሆነም በመከራ የምታገኘውን ዝናብ ማጠራቀም አለባት። ይህን ሁሉ አድርጋ ግን የምታገኘው አንጀት የማያርስ እጅግ ጥቂት ውሃ ነው። የከርሰ ምድር ውሃዋ ለምሳሌ ከጊዜ ወደ ጊዜ ጨዋማ የሆነባት መጠቀም እያቆመች ነው። ከባህር አጣርቶ መጠጣትም ቢሆን ከፍተኛ ወጪን ይፈልጋል። ሞቃታማዋ ሀገር የዝናብ መጠኗ በጣም አነስተኛ ነው። በዚህ ምክንያት ጅቡቲ ካላት የውሃ ፍላጎት ውስጥ ከፍተኛውን ድርሻ ከኢትዮጵያ በነፃን የምታገኘው። ውሃ አሳሯን የሚያበላት ጅቡቲ ምግብም በተመሳሳይ ውጣ ውረድ ውስጥ የምታገኝ ሀገር ናት። ጅቡቲ አርሶ የሚያበላ ገበሬ የላትም። ለምን? ለግብርና የሚሆን የሚታረስ መሬት ስለሌላት። ጅቡቲ ከያዘችው ግዛት ለግብርና የሚሆነው መሬቷ 0.1 ከመቶ ብቻ ነው። በእንቅርት ላይ ሲሆንባት ደግሞ እሱንም እየተንከባከበች እንዳታቆይ ውሃ አጠራት። በዚህ ምክንያት ከ90 ከመቶ በላይ ምግብ ከውጭ ታስገባለች። በሀገር ውስጥ አሳ እያሰገረች፣ በገጠራማ ክፍሏ ደግሞ ፍየል፣ በግና ግመል እያረባችን የምትኖረው። እነዚህስ ችግር አልነበራቸውም። ምክንያቱም ቀይ ባህርን ሲሻገሩ የዚህ አይነቱ መልክዓ ምድርና ኗኗር የተለመደ ነው። የነሱ ግን ዕድሜ ለነዳጃቸው ይሁንና አርሶ ከሚበላው በላይ በድሎት ይኖራሉ። የጅቡቲን የከፋ የሚያደርገው መሬቷ ውስጥ አምቃ የያዘችው እዚህ ግባ የሚባል የተፈጥሮ ሀብት የላትም። ትልቁ የተፈጥሮ ሀብቷ ጨው ነው። በሀገሪቱ በስፋት የሚመረተው ማዕድን እሱ ሲሆን ጅቡቲ ከአፍሪካ ቀዳሚ የጨው አምራቾች አንዷ ናት። እንደ ኖራ፣ ግራናይት፣ ማርብልና ጂፕሰም ያሉ የግንባታ ማዕድናት በሀገሪቱ ውስጥ ይገኛሉ። ትንሽ መጠን ያለው ወርቅ፣ ሸክላና ዳያቶማይት የተሰኘ ማዕድንም ይዛለች።